የግብጽና የአሜሪካ ጠብ እና መለካከፍ በጣም ሰፊ ሆኗል ነው ሚለን በተለይ እስራኤል በመሃል ምንም አይነት የጦር ጉዳይ ውስጥ እንዳትገባ ለማያዝ አሁን ላይ ግብጽ እንደ ሳንዱች ነው የሆነችው በእስራኤልና በአሜሪካ መካከል ግብጾች በሲና አካባቢ ለየት ያለ ወታደራዊ እንቅስቃሴ ያደረጉና ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ أمريكا بتهدد رئيس المخابرات المصرية لواء حسن رشاد لواء حسن رشاد يتبالون يا ግብጽ የደህንነት ኃላፊ አሜሪካኖቹ አርፈተክ አመት ወይ ተጠንቀቅ ብለው ማስጠንቀቂያ ልከውለታል ይላል شخصي يعني هم داخلين له بشكل شخصي በአጠቃላይ በሰራቸው በአንዳንድ ጥፋቶች የተነሳ ነው لو نجحت تجربة هذا الابتزاز من ترامب هتبقى سياسة أمريكية سواء ترامب جه أو ما بعد ترامب نا ይህ ሰው የዚህ አይነት ማስጠንቀቂያ የተላከበት ትራምፕ ጋራ ባለው ግንኙነት ግብጽ ያላትን አቋም በተመለከተ አንዳንድ ሐሳቦችን የገለጸበት ነው በአሁኑ ሰዓት ግብጽና አሜሪካኖች የደረሱበት ሁኔታ ምን ያህል የተካረረ መሆኑን ከሚያሳየው ነገር አፋውጥቶ ትራምፕ ምንድነው ትራምፕ ቢመጣ ቢሄድ ናምን የሚል አይነት ከአሜሪካ ጋር ያላቸውን ፍቅር በጣም የሚሸርሽር የሆነ አነጋገር እና አሜሪካ ለኛ ምንም አይደለችም ይመስል አይነት አነጋገር ነው እዚህ ጋር ምን ሰማው በቴለውሽ ሀዲሽ يقدر يعمل حاجه ሌላው ሲሲን እዚህ ጋር ድምጹን ያመጣዋል ይሄኛውም በአንድ ስብሰባ ላይ እንደዚሁ ማንንም ሰው እኛን ምንም ሊያደርገን አይችልም የሚል ድምጽ አሰምቷል አብዱል ፈታህ ሲሲ ይሄ የጋዛ ሰዎችን በሲና በማስፈር ረገድ አሜሪካኖች ያቀረቡትን ሐሳብ የተሻለ ሌላ ሐሳብ አለኝ በሚል ግብጽና አረቦች በሙሉ የራሳቸው ሆነ ስብሰባ አድርገው ውሳኔ ለአሜሪካ እንደሚያሳውቁ ልከው ነበር እስካሁን ድረስ ግን አንደኛ ስብሰባውን ራሱ እንዲያደርጉ ምቹ ሁኔታ እየተፈጠረላቸው አይደለም በመሃል አሜሪካዎቹ ከሳውዲና ከኢማራት ከኳታር ጋር የፈጠሩት አላያንስ ወይም መጣበቅ ግብጽን ያገለለ ሆኖ ተገኝቷል ሌላው በጆርዳን ላይ እንደዚሁም በመጨረሻም ኢየሩሳሌም ሊያደርጉት የነበረውን ጉብኝት በቀደም ራመላህ ላይ እንድንገናኝ ብለው የውጭ ጉዳዮች በሙሉ ሊገናኙ በመጡበት ወቅት የግብጽን መንግስት አላሳተፉትም ያ ምን እንደሆነ አይታወቅም ምክንያቱም የጆርዳኑና የግብጹ አንድ ላይ ተነጋግረን የአረቡን አቋም ይዘን እንመጣለን ነበር ያሉት ስለ ጋዛ ሰዎች ምን እናደርግ የሚለው ላይ እና የነሱ ሐሳብ ምንድነው ጋዛ ላይ ራሱ እኛ ሁሉንም ወጪ ይችላል ቤታቸውን ሰርተን እና ሰፍራቸዋለን የሚል ነበር ግን እሱንም አላደረጉም እሱን እንዲያደርጉም ሁኔታዎች የተመቻቸው አይደለም ምን ያያሰቡ እንደሆነ አይታወቅም ትራምፕ ሄዶ ምን እንዳላቸው ውስጡን የሚያወሩት ሌላ ነው ውጪ ላይ ያለው ወሬ ሌላ ነው ስለዚህ ምን እንደሆነ አናቀምኛና ግን በመሃል የግብጽ ጫዋታ ግን አሁን ደግሞ ተለውጦ ግብጽና ኢራን ደሞ ሆኗል ግብጽ አሁን ከኸሊጆች ወይም ከገልፍ ካንትሪዎች ጋር የነበራትን ግንኙነት ቀይራ ኦልሞስት ከኢራን ጋር ከመሳሰሉት ጋር ነው አሁን የሆነች ያለችው ይሄም ራሱ ምናልባት አሜሪካኖቹንም እንደገና እስራኤሎቹ አሁን ላይ ከኢራን ጋር በጣም የተፋጠጡ ባሉበት ሁኔታ መሆኑ ግብጽን ሌላ ነገር ውስጥ እየከተታት ነው ሌላው የግብጽ አሰላለፍ አንዴ ከቻይና አንዴ ከራሻ የሚያሳዩ ነገሮች አሉ ስለዚህ ምን እንደሆነ ሊገባን አልቻለም صدام بين مصر والولايات المتحدة خلف الكواليس እንግዲህ የግብጽና የአሜሪካ ጠብ እና መለካከፍ በጣም ሰፊ ሆኗል ነው ሚለን እና ከበስተጀርባ እስኪ ያለውን ነገር እንይ تتحدث الصحف الإسرائيلية عن رسائل حادة وعلى أعلى مستوى
በአሁኑ ሰዓት የእስራኤላውያኑ ጋዜጣዎችና መጽሔቶች የሚያሳዩት በግብጽ ላይ ያላቸውን ቁጣ ነው። በግብጽ በኩል እየተደረገ ያለው ነገር በጣም ብዙ በተለይ ከአንደኛ እስራኤላውያኖችን እንደዚሁም ደግሞ ከእስራኤላውያኖች ውስጥ አንዱ ደግሞ እንደዚሁ አሜሪካ እንትን ያለው የአሜሪካ ፓስፖርት ያለው ሰው ሐማሶቹ የያዙት ውስጥ አለ። ቢያንስ 5 ሰዎች በጣም ኢምፖርታንት ናቸው ተብሎ በግብጽ በኩል እንዲደራደርና እንዲያመጣቸው የመጨረሻ ስራ የተሰጠው የሲሲ ስራ ነበር። እሱን አላስፈጸመም። በሱም እንደተቆጣ مبعوث الرئيس الأمريكي للشرق الأوسط ستيف ويتكوف نقل رسالة وصفتها الصحافة الإسرائيلية بالحادة አሁን ላይ እንግዲህ የአሜሪካኖቹ እሳቤን በተመለከተ የገለጸው የአፍሪካን ጉዳይ የሚመለከተው የሆነው የአሜሪካዊው ሰው በጣም ትንሽ ጠንከር ያለ መልእክት አስተላልፈዋል። رئيس المخابرات العامة المصرية اللواء حسن رشاد يشتكي فيها المبعوث الأمريكي من تأخر الفصائل الفلسطينية في قبول صفقة معدلة እንግዲህ አዲስ የተስተካከለ የሆነ እሳቤ ይዞ መጥቶ በሐማስና በእስራኤል መካከል ያለውን ድርድር የሚያገራና ትንሽ ቢያንስ የተወሰኑ ሰዎች ነፃ የሚወጡበትን ሂደት አዘግይቷል ብሎ ነው የሚያስበው። ስለዚህ ሆን ተብሎ የተደረገ ተግባርም ነው ብሎ ወቅሶታል። تشمل إطلاق سراح 5 رهائن أحياء በተለይ 5 ሰዎች ነፃ እንዲወጡ የሚያደርግ የሆነው የአዲሱ ስምምነት ላይ بينهم عيدان ألكسندر ሚባል አንድ አሜሪካና እስራኤላውያን የሆነ ሰው الإسرائيلي الأمريكي مزدوج الجنسية مقابل هدنة لمدة 50 يوما والإفراج عن سجناء أمنيين فلسطينيين እንግዲህ 50 ቀን ቢያንስ ምንም አይነት ጦርነት ሳያደርጉ እንዲቆዩ የጦር ተኩስ ምንድነው የተኩስ አቁሙ ስምምነት ቢያንስ ለ50 ቀን እንዲሆን በጣም ብዙ ደግሞ ፍልስጤማውያን የተያዙ አሉ። እነዛ ፍልስጤሞችን እንዲለቁላቸውና በዛ ምትክ ግን 5 ሰዎችን ወሳኝ የሆኑ ሰዎችን የጠየቁበት የሆነ አዲስ የሆነ ስምምነት ነው። وتقول التقارير الإسرائيلية إن هذا المقترح هو نفسه الذي طرحه المبعوث الأمريكي سابقا في ከዚህ በፊት አሜሪካኖቹ ራሱ የጠየቁትና ያቀረቡት ሐሳብ ነው። ግን እንደ ራሳቸው ሐሳብ አድርገው ግብጻውያኖቹ አምጥተውታል። دوحة وإن القاهرة تتبناه وتعيد طرحه على الفصائل አሁንም ልክ የራሱ አስመስላ በአለፈው በደውሃ ላይ ወይ በኳታር ላይ የተነሳውን ሐሳብ ነው እንዳለ ያመጣችው ነው የሚለው ግብጽ። متى وأين نقلت هذه الرسالة؟ يقال أنه جرى نقلها خلال اتصال المبعوث الأمريكي بوزير الخارجية المصري قبل ይህ ሐሳብ ወይም አሁን የተነጋገርነው የልውጡ ሂደት በውጭ ጉዳይ ሚኒስትሩ የበድር ኢብኑ አብዱል ዓጢ የግብጽና የአሜሪካው ጋራ በተያያዘ وتؤكد التقارير الإسرائيلية أن الضغوط الأمريكية جعلت القاهرة تتعامل بحدة مع الفصائل. ሌላው ግብጽ በነገራችን ላይ የተወሰኑ የሐማስ ግንኙነት ጋር አላቸው የሚባሉ ሰዎችንም ከግብጽ እንድታባር ጥያቄ ተጠይቆ ነበር። ሌሎችንም ያካትታል ስምምነቱ። تروي صحيفة إسرائيل هيوم التابعة لليمين المتشدد في إسرائيل مزيدا من التفاصيل فتزعم أن لهجة القاهرة تصاعدت بشدة ضد الفصائل الفلسطينية. እንግዲህ ከዚህ በኋላ የእስራኤሎቹ ሌላው ደግሞ ግብጽ ላይ የሚያነሱት ጥያቄ የአሜሪካኖቹና የእስራኤሎቹ ኦልሞስት የተመሳሰለ ነው። ግብጾች በእስራኤል ላይ ያላቸው አቋም ትንሽ ተቀይሯል። በጣም ትንሽ አግሬሲቭ ሆነዋል። ድምጻቸው ከፍ ብሏል ምናምን እያሉ እየከሰሷቸው ነው። لدرجة أنها هددت بإلغاء مبادرة إعادة الإعمار. ሌላው ቀርቶ ይህ እንደገና ሰዎቹን በአዲስ መልኩ የማስፈርና ቤታቸውን ወይም ደግሞ የጋዛን ስራ በተመለከተ በአዲስ መልኩ ግብጾቹ እየተቃወሙ ይገኛል የሚል አንዳንድ ክሶችን እያሰሙ ነው። تدعي الصحيفة أن أحد المسؤولين المصريين رفيعي المستوى قال لوفد الفصائل نصا على العالم العربي بأكمله الآن أن يصلح ما سببتموه من دمار. በቃ በፍልስጤሞች ላይ የተፈጸመውን ግፍ በሙሉ አረቦቹ ዋጋ ይከፍሉበታል የሚልና አሁን ቶሎ ያን ነገር ማስተካከል አለባችሁ የሚል አረቦችን ጥፋተኛ አድርጎ የሚወስድና ራሱን ነፃ ሊያወጣ የሚሞክር የግብጹ አካሄድ አለ ሲሉ እየከሰሱ ነው ግብጻውያኖችን ነው። ይሄ ሁሉ የእስራኤል እንትኖችን ነው የሚያነብልን። የእስራኤል መጽሔቶችና ጋዜጣዎች ሰሞኑን እያወጡት ያለው በግብጽ ላይ ይሄንን ይመስላል ነው።
لكن هل هذه الكواليس صحيحة؟ مصر بالفعل طرحت مقترحا معدلا ልክ ነው ይህ ነገር ግን መጀመሪያ ልክ ነው ወይ ለማለት አንዳንድ ነገሮችን እንይልና አንደኛ ግብጽ እውነትም ይህንን ጥያቄ አቀርባለች ማለት የሐማሶች ጉዳይ ላይ እና እስራኤሎች ጋር በተመለከተ እነዚህ ትንሽ ጋፕ እንዲሉ ከጦርነቱ እነዛም ደግሞ የተወሰኑ እስረኞች እንዲለቁ እስራኤሎችም እንደዛው إنه لا ينحاز لإسرائيل كما تحاول التقارير الإسرائيلية الترويج لذلك ግን ያው ግብጻዊ ከመሆኑ አንፃር እስራኤላውያኖቹ በተቻላቸው መጠን ግብጻውያኖቹን ጥፋተኛ ለማድረግ እና ግብጻውያኖቹ ወደ ሐማሱ እሳቤ ያጋደሉ ናቸው ለሐማሶቹ እየደገፉ ነው የሚል እሳቤ አላቸው የሚል ነው እስራኤሎቹ የሚከሱት ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ ግን ልክ አይደለም ያ المقترح المصري مختلف عن مقترح ويتكوف حيث نشرت وكالة رويترز تفاصيله እንግዲህ ዝርዝሩን ሮይተርስ በዚህ መልኩ አስቀምጦታል تشير إلى أنه يشمل إطلاق سراح 5 رهائن إسرائيليين كل أسبوع አንደኛ በየሳምንቱ 5 እስረኞችን የሚያስለቅቅ የሆነው ይህ አንድ ስምምነት ነው በየሳምንቱ 5 ይያሉ እስከ መጨረሻው على أن تنفذ إسرائيل المرحلة الثانية ያ ማለት ደግሞ እስከ 50 ቀን ቢያንስ ጦርነት ቢባል ነገር የማያደርጉበት እድል የሚከፍት صفقة التهدئة الرئيسية بعد الأسبوع الأول من سريان المقترح الجديد እና በዚህ አይነት መልኩ የእስራኤልም የሐማስም በዚህ ስምምነት ላይ ተግባራዊነቱን በማስከበር ረገድ ምን ያህል እውነት ይዘው ይሄዳዋል የሚለውን እየታየ እየተስተካከለ የሚሄድ የሆነ ስምምነት ነው أن الخطة التي تطرحها مصر تهدف إلى إرغام إسرائيل على الالتزام بالصفقة الرئيسية በመጨረሻው ግን ያው የግብጽ ሐሳብ ምንድነው በእንደዚህ አይነት መልኩ አሰራር ያው በመሃል አንዳቸው እንትኑን ስምምነቱን እንዳይጥሱ በተለይ እስራኤል በመሃል ምንም አይነት የጦር ጉዳይ ውስጥ እንዳትገባ ለመያዝ የሚል ነው هذه التفاصيل المهمة نشرها الإعلام الإسرائيلي بشكل واضح لكن الإعلام اليميني في إسرائيل روج لفكرة أن مصر تتعرض لضغوط وأنها تلقت مقترح ستيف ويتكوف كما هو ونقلته للفصائل በዚህ አይነት እንግዲህ አሁን ላይ ግብጽ እንደ ሳንዱች ነው የሆነችው በእስራኤልና በአሜሪካ መካከል ምክንያቱም አሜሪካኖቹ ይህንን ሐሳብ ራሱ ሲያቀርቡ እነ ናታንያሁ በጣም ደስተኛ አይደሉም ምክንያቱም ሐሳቡ እነሱ የገዙት አይደለምና በዚህ መሃል ግብጽ ደግሞ ይህንን ነው ማስፈጽመው ብላ በመትመጣበት ወቅት የአሜሪካ ደጋፊ ነሽ አንቺ ያሏት ነው አሜሪካኖቹም የወቀሷት ነው ሁለቱም የወቀሷቸው ነው وهو أمر غير صحيح مصر بتحاول تحقيق الهدف الأسمى وهو الوقف الكامل لإطلاق النار والدخول إلى المرحلة الثانية من በግብጽ የደህንነቱ ኃላፊ የሚለው ምንድነው ግብጽ በዚህ ጉዳይ ላይ ያላት ትልቁ ድርሻ ይህንን ጦርነት በማስቆም ረገድ ከፍተኛ የሆነ ፍላጎት አላት ይላል المفاوضات اللي بتقضي بالانسحاب الكامل من غزة ሌላው ከዚህ ከጋዛ ወይም ከጋዛ ከሚባለው አካባቢ እስራኤል ሙሉ በሙሉ ራሷን እንድታወጣ كمان وقت المخطط الخاص بتهجير أهل غزة خارج ሌላው የጋዛ ሰዎች በፍጹም ከዛ ካሉበት ቦታ መሰደድ የለባቸውም የሚለውን አቋም ያጸና أما الحديث عن الرسائل الحادة التي نقلها ويتكوف لرئيس المخابرات العامة المصرية فلا يمكن تأكيد تلك التقارير ሌላው የግብጽ የደህንነት አካል ጽፏል ወይም ልኳል ከሚባለው አስተካክዬ አቅርቤዋለሁ ብሎ የራሱን የአሜሪካኖቹን ገልብጦ ልኳል የሚባለውም ወቀሳ ብዙ የተጣራ አይደለም ነው የሚለው لكن تقارير غربية تكشف عن تحركات حاسمة من مصر فتزامنا مع تلك التطورات በአብዛኛው ግን ሌሎቹ በጣም ያስፈራቸው ነገር የግብጽ በተለያየ መልኩ በተለይ ከጦር ራሷን ከጦር ግንባታ አኳያ
ከቻይናም ከምናምንም አንዳንድ መሳሪያዎች አግኝታ በአዲስ መልኩ አንዳንድ ስራዎች እየሰራች ነው እሱ በጣም አስቆጥቷል المؤسسة العسكرية في مصر ترسل إلى وزير الخارجية الأمريكي شرحا مفصلا للأسباب الأمنية التي تدفع الجيش المصري إلى رفض خطة إخلاء القطاع من السكان ሌላው ከጋዛ አካባቢ ሰዎችን ማጽዳት ስራና ወደ ሌላ አካባቢ ይስፈሩ የሚለው አካሄድን ለምን እንደምትቃወም ግብጽ በልዩ ሁኔታ ለአሜሪካኖቹ አስረድታለች እንደዚሁም ደግሞ የወታደሯ አሰላለፍ ሂደትን በተመለከተ በግልጽ ያስቀመጠችው ነገር አለ وأشارت التقارير الغربية إلى أنه خلال الأيام الأخيرة أرسلت مصر أيضا رسائل واضحة للجانب الإسرائيلي تؤكد أن القاهرة لن توافق أبدا على الترحيل الجماعي للفلسطينيين ሌላው ፍልስጤኖች በይፋ በአካባቢያቸው እንዲለቁ የሚደረገውን አካሄድ ግብጽ እንደማትደግፍ ግልጽ ደብዳቤ ለእስራኤላውያኖቹ ልካለች ይላል أما أهم ما كشفت عنه التقارير الغربية فهو أن الجيش الميداني الثالث المصري المسؤول عن سيناء والحدود مع فلسطين رفع حالة التأهب القصوى ሌላው ከምዕራባውያኑ ከመሳሰሉት የሚሾልከው የሆነው ሚስጥር ግብጾች በሲና አካባቢ ለየት ያለ ወታደራዊ እንቅስቃሴ ያደረጉና ትንሽ አጠራጣሪ የሆኑ እንቅስቃሴዎችን ያደረጉ እንደሆነ ይከሷቸዋል خلال الأيام الأخيرة وتؤكد هذه التقارير أن هذا الإجراء يشير إلى أن الجيش المصري مستعد للقتال عسكريا لمنع أي تحرك إسرائيلي لنقل السكان الفلسطينيين فزهم አሁን ላይ እየፈሩ ያለው ጉዳይ ፍልስጤማውያንን በግድ ካሉበት ቦታ የማሰደድ ስራ ከተፈጸመ ግብጻውያኖቹ ምናልባት በኃይል ጣልቃ ሊገቡ ይችላሉ የሚል ስጋት አለ እኔ አላምነው ምክንያቱም ግብጻውያኖቹ ሌላው ቀርቶ አሜሪካዊው ሰው ቅድም ያልኳቸው ትራምፕ ይሄ እንትኖችን እንግዲህ በይፋ እንደዚህ በሳት አቃጥሎ አይሁዶቹ ምናምን በጣም ትልቅ ዜና ነው የሆነው ግን ትራምፕን መተው ታዳ ግብጻውያኖች በአጠቃላይ እዚህ ወረቀት የሌላቸው ላይ ለምን አንድ ውሳኔ አትወስንም ልክ ስፓኒሾቹ ላይ እንደወሰንከው ሲሉት አይ ግብጽ አንደር ኮንትሮል ናት ኦሬዲ ምንም ለሷ ይሄን ያህል በጣም የሚያስጨንቀን ነገር የለም ግብጻውያኖቹ በእኛ እጅ ስር ናቸው በቁጥጥራችን ስር ናቸው በሌላ አነጋገር ግብጻውያኖቹም እኛን ምናዛቸውን ታዘው የሚኖሩ የሆኑ ምስኪኖች ናቸው እኛ ያስቸገሩን አንዳንድ መንግስቶች እኛም አለን የሚሉ ቢሚሉ ምናምን አንዳንድ መብት አለን ብለው ትንሽ ድምጻቸውን ከፍ ከፍ የሚያደርጉ መሪዎች ሲኖሩ ነው እንጂ የሚያስቸግረን እንደነ ሲሲማ ተስለምልሞ እሺ የሚል የሚታዘዘውን ሁሉ የሚፈጽም ለነሱ ብዙ አንጨነቅም ይላል ትራምፕ هذه الكواليس تتوافق مع تصريح هام صدر بالتزامن مع تلك التطورات وهو تصريح المتحدث العسكري للجيش المصري እንግዲህ ይሄንን የሚያረጋግጡ አንዳንድ ደግሞ የግብጹ ወታደራዊ ኃላፊነት ላይ ያሉ አንዳንድ እንትኖች ኃላፊዎች የሚናገሯት ንግግርና الذي قال فيه إن موقف مصر من القضية الفلسطينية لم يتغير منذ عام 1948 ከ1948 ጊዜ ጀምሮ የግብጹ አቋም በፍልስጤሞች ላይ አልተቀየረም የሚል ያው ይሄ የአንዳንድ ጀግና የሚጫወቱ የወታደር አይነቶች የሚሉት ነው መንግስቱ የሚለው ሌላ መንግስቱ የሚሰራው ሌላ ፍልስጤሞች ላይ የሚሰራውን ግፍ አብረው ነው የሚሰሩት ምንም አብረው ነው የሚቀቅሉት የሚጠብሱት ከታች እነዚህ የሚሰሩት ነገር አንድ አይነት ነው ግን እነዚህ ይወጡ አንዳንድ ነገር ይላሉ ህዝቡን ለማደንዘዝ وهي الحرب التي دخلتها مصر دفاعا عن فلسطين كانت በፊቱ ሁሉ ፍልስጤሞችን በመደገፍ ወይም የፍልስጤን ህዝብን ለመታደግ ጦርነት እስከ መግባት የሄደው የግብጽ ወታደር አሁንም ያንን ስሜት አለቀቀም የሚል ወሬ አውርቷል رسائل المتحدث العسكري للجيش المصري واضحة إذ أكد أن إخلاء القطاع من السكان يعني تصفية القضية الفلسطينية وأن الجيش المصري جاهز لمواجهة كل التحديات ሌላው በዚህ አጋጣሚ ያው ግብጽ ሁሉ ጊዜ ማትደግፈው የሆነ የፍልስጤን ህዝቦች ላይ የሚደረግ የሆነ አንዳንድ እንቅስቃሴዎች ከዚህ በኋላ ከተደረጉ ጣልቃ ልትገባ እንደምትችል ነው ማለት ከድንበር የወጣ ነገር ከመጣ ማለት ነው ቢያንስ የጋዛ ሰዎችን ከአካባቢያቸው ላይ ማስወጣት የማንቀሳቀስ ነገር ከተፈጠረ أنه يخوض معركة وجود
وبعد ذلك صدر بيان رسمي من القاهرة يؤكد بوضوح أن مصر لن تقبل بإخراج السكان من القطاع. ሌላው አሁንም የግብጽ አንድ የውጭ ጉዳይ ሚኒስትር ወይም ደግሞ ዋናው የቤተ መንግስቱ መግለጫ የሚያሳየው በፍጹም የጋዛ ሰዎች ከአካባቢያቸው መውጣትን የሚለውን ነገር ግብጽ እንደማትደግፍ ነው። تقبل بأي مقايضة على مواقفها. ሌላው በዚህ ጉዳይ ላይ በምንም አይነት መልኩ ደግሞ ለመደራደር ዝግጁ እንዳልሆነች ነው። هذه الرسائل كانت كفيلة بالرد على كل ما قيل عن ضغط أمريكي على مصر، وهي تأكيد واضح على أن مصر لن تغير موقفها أبدا. ስለዚህ ከአሜሪካ በኩል ያለው ጫና ምንም ያህል እንኳን ቢያይል ግብጽ ካላት አቋም በዚህ ጉዳይ ላይ ንቅንቅ ልትል አልቻለችም ነው። እኔ በነገራችን ላይ ይሄንን ሞስደው ግብጾቹ መሬታቸውን ላለማስነካት ከሚል እንጂ ፍልስጤሞቹን ከመደገፍ ፍልስጤሞቹን አሁንም ከማገዝ አይመስለኝም። ምክንያቱም ፍልስጤሞቹ እዛው እንዳሉም ሊታገዙ የሚገባ ሰዎች ናቸው። በጣም ግብጽ በጣም ብዙ ጫናዎችን መጫወት ትችላለች። የካምፕ ዴቪድ ስምምነቱን እንደ አንድ ጫና መጫወት ትችላለች። ምክንያቱም የካምፕ ዴቪዱ ስምምነት የተደረገው ራሱ ከፍልስጤሞች ህዝቦች ጋር በተያያዘ ነው። አብረውት የገቡትም ጦርነት ከዛ ጋር የተያያዘ ነው። ስለዚህ ያንን በደንብ አድርጋ ተጠቅማ ፍልስጤሞች ላይ የሚደርሰውን ግፍ ማስቆም ትችላለች ወይም ደግሞ ቢያንስ ማርገብ ትችል ነበር ትንሽ ነገሩን ልክ እንደ እንግሊዞቹ አሁን ሰልፈኞች እንኳን ብትይዘው። ግን ችግሩ ምንድነው ህዝቡና መንግስቱ የሚሰራው ሌላ ነው። ልክ እንግሊዝም ውስጥ እንደዛው እንግሊዛውያኖቹ ምናልባት ይሄኔ መሳሪያ ምናምን ይልካሉ ለእስራኤል ዋናዎቹ ማለት ነው። አብረው ይገላሉ፣ አብረው ያስገድላሉ። ግን ህዝቡን ደግሞ እንዲወጣ እንዲያለቅስ ይፈቅዱለታል። ስለዚህ የእንግሊዝ ህዝብ ወጥቶ 18 ሰዓት ቢቆም ለእንግሊዝ መንግስት ምንም አይደለም፣ ምንም ችግር የለበትም። ምንም አያፈንዳ አያቁስል ምን አይበል እንጂ ቆሞ ያለቀሰ ቢውል ለነሱ ምንም ማለት አይደለም። አሜሪካኖቹም እንደዛው ሰልፉን ይፈቅዱልናል፣ ምን ይሉልና ምንም ችግር የለም። ወጣ ምን ችግር አለ? የሆነ ግን ትንሽ ከዛ ዘለል ያለ ነገር አረጋለው ካልክ ሌላ ችግር አለው። እንደዛው ደግሞ በፍልስጤሞች ላይ ትንሽ እንኳን ለውጥ ያለው ነገር ይሰራሉ? በፍጹም አላየንም። እስካሁንም ድረስ ስቃይ ውስጥ ነው ያሉት። مهما كان الثمن. كان كتير من الناس بتراهن على ان الظروف الصعبة اللي بتمر بينا هيكون لها تأثير مش طيب. ብዙዎች ይላል እንግዲህ አብዱልፈታህ ሲሲ ሰሞኑን የምናልፍበት ሁኔታ በጣም አደጋ ውስጥ ሊከተን እንደሚችል ግብጽ አለቀላት የሚል ሐሳብ ያላቸው ሰዎች አሉ ይላል። على مصر وعلى الناس لكن العجيب الامر ما كانش كده خالص ولقوا بفضل الله سبحانه وتعالى ነገር ግን እንደዛ አይደለንም። ግብጽ በሰላም ነው ያለችው፣ አይዟችሁ ይያለን متماسكه صلبه ما تقلقوش እና አትስጉ። محدش يقدر يعمل حاجه ማንም ምንም ማድረግ አይችልም። ያው ጉራዋን በደንብ እናቃታለን። በህዳሴ ግድቡም ላይ ስላየናት በሶማሊያውም ጉዳይ ስለምናያት እቺ ጫዋታቸው የታወቀናት። እስራኤል ላይ ይሰራሉ ወይ? እቺ ዝም ብላ ፍንዳታ እንላታለን። እቺ ቡርቡር የሚሏት ነገር እንደ ኑሱረ ኒል የናይል ንስር ቁጥር 1 ቁጥር 2 የሚለው ነው። እንግዲህ ወንድሞች እህቶች ለዛሬ ያዘጋጀውላችሁ እነዚህን ነበር። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ